ቤዛ እንግዲህ ትልቅ ችግር ደርሶባታል ማለት ነው። ቤዛና ቹቻ እንግዲህ የማይወጡት ችግር ውስጥ ገብተዋል ማለት ነው። እሱም እንግዲህ ምንድነው ታላችሁ ከጸጋ ከመሰሪዋ ጋር ማለት ነው ከሴጣን ቁራጯ ጋር እንግዲህ ውለታ መግጠማቸው ነው። ይሄው ጦስ ያመጣባቸው ማለት ነው። እሷን እናድናለን ብለው እንግዲህ ራሳቸው እንትን ውስጥ ገብተዋል ማለት ነው። እንግዲህ ለቤዛ ከባድ መልእክት ደርሷታል። እሱ ምንድን ነው ካላችሁኝ እንግዲህ እስከ ቪዲዮ እስከ መጨረሻው ድረስ ተከታተሉኝ ማለት ነው። ለቤዛ እንግዲህ መንፈስ ነኝ የሚል ደብዳቤ ከመንፈስ ደርሷቸዋል ማለት ነው። እሱም ደብዳቤው የሚለው ማለት ነው እንግዲህ ጸጋ የመጨረሻው ግቧን ልትመታ ተዘጋጅታለች። ከቻላችሁ ቅደሟት፣ ካልቻላችሁ ደግሞ ተጠንቀቁ። የምትወዱትን ሰው እና በጣም ለህይወታችሁ አስፈላጊ የሆነን ሰው ልታሳጣችሁ አፋፍ ላይ ደርሳለች ብሎ እንግዲህ መንፈስ ደብዳቤ አድርሶላታል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ወንጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። እንዲሁም ክርስቲያን ወገኖቼ እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም ሰላም ሰላም ብያለሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ ማለት ነው። ነባሮች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ ማለት ነው። አይከፈልበትም ወላ አበረታቱ ትላላችሁ ማለት ነው። እዚህ ጋር ስደርሱ ማለት ነው። ዛሬ እንግዲህ ይዤላችሁ የመጣሁት አፍላ ፍቅርን ክፍል 213 ነው ማለት ነው። በጣም ትልቅ ችግር ነው የተፈጠረው ማለት ነው። እንግዲህ በአጭሩ ማለት ነው የማያሳያችሁ ይሆናል ማለት ነው። እንግዲህ ቪዲዮውን አይተን እንመለስ ማለት ነው። የነ ቤዛ የመንፈስ ውስጥ ደብዳቤ ምንድን ነው የሚለው ቤዛ ሲያሳየችው ሬክሬሽን በቃ ሁሉንም በቃ ቀንጨብ አድርጌ ላሳያችሁ ማለት ነው። ይህ መልዕክት ሲደርስሽ ምን ሊሆን ይችላል ብለሽ እንደምታስቢ ይገባኛል። ግን አንቺ ናችሁ ተከፍታችሁ ትልቅ ችግር አለ። ጸጋ የምትባል ልጅ ጠጥቃችሁ እያሰበች ነው። ከመጠጡ ሰው ልታሳጣት ነው። እሱን ለማድረግ የሚያስችል ትልቅ መረጃ ይዛለች። ይህን ለማድረግ ደግሞ እቅድ አውጥታ እየተንቀሳቀሰች ነው። ምናልባት አሁን የመጨረሻው ላይ ደርሳለች። እቅዷ ከተሳካላት በጣም የምትወዱትን አንድ ሰው ታሳጣችኋለች እና ተጠንቀቁ። መንፈስ ነኝ በፈረሰኛው ቆፊት መንፈስ ነኝ ያለው ቪዲዮውን አይተን መጥተናል ማለት ነው። እንዳያችሁት ነው ማለት ነው። እንግዲህ በጣም በመናገርና ሁለቱም ፈርተዋል ማለት ነው። ምን ልታደርገኝ ነው እንግዲህ ባለፈው ፎቶ ስላነሳችን እሱን ለጋሼ ሰጣ እንግዲህ ወደ ካናዳ እንዲሄድ ታደርገዋለች እና ልታሳጣን የምችለው ብላለች ማለት ነው። ያው ያሬድን ነው በሚለው ገምተዋል። ነገር ግን ለቹቻ ነው ሁሉም ነገር የተዘጋጀው ማለት ነው። በዚህ ብቻ የሚያበቃ አይደለም ማለት ነው። እነሱ ግን ይህን ነገር ማን ሊያደርገው ይችላል? መንፈስ ነኝ እሷ ናት እንግዲህ ይህን የጻፈችው በማለት ቹቻ ትደመድማለች። ስለዚህ እሷን ሄደን ብናሳያት የምታሳየው የሆነ ነገር የሚነበብ ስሜት ለዋ ላይ ይኖራል በማለት ደብዳቤውን ይዘው ሄደዋል ማለት ነው። እንግዲህ ጸጋን ታውቋታላችሁ፣ የሴጣን ባለቤት ናት ማለት ነው። ምንም ልታሳይ አልፈለገችም ማለት ነው። ነገር ግን እሷ አልነበረችም እና ታዲያ መዘጋጀት ነዋ፣ ተጠንቀቁ ብዬ እኔ ራሴ በግልም ሄጄ ነግሬያቸዋለሁ። ይሄ ምንም የሚያስገርም ነገር የለም ብላ እንግዲህ ከዛው በፊታቸው አናትሽን ነው 2000 የምልሽ ብላ ጥላቸው ትሄዳለች ማለት ነው። እንግዲህ ቹቻን በጣም ተበሳይታለች። ምክንያቱም በተደጋጋሚ ተጠንቀቂ፣ በከባዱ ነው የምበቀልሽ ብላት ነበረ። እንዴት ይችን መሰሪ ልጅ እንዴት ልገላገላት ትችላለሁ በማለት እያሰላሰለች እንግዲህ ጸጋ እንግዲህ ሳይነቃባት ሹፍ ብላ ማለት ነው። ወደዛም ወደዚህም ገልመጥ ብላ እንግዲህ ለመኮንን ደውላ እንግዲህ ለቦይፍሬንዷ ማለት ነው። ሁለቱም ያላወቁት ፍቅር ይዟቸዋል ማለት ነው። እነሱ እንግዲህ ሄደው ደውላ እንግዲህ አንድ ሰው ማለት የሆነ ነገር ሊያደርግ እየሞከረ ነው፣ እየተከታተለ ነው። ምክንያቱም ለቤዚቲ መልእክት ደርሷታል ዛሬ። እሱም እንግዲህ ከመንፈስ ነው። ጸጋ በከባዱ ልትበቀላችሁ ስለሆነ ተጠንቀቁ የሚል ነው የምትለው ነበር። ማን ሊሆን ይችላል ስለምትጠረጥሪው አለ ስትላትም እሷም ያው ኤላን የጠረጠራቸው እንግዲህ እሳት ለብሳ እሳት ጎርሳ ማለት ነው። ኤላ ጋር ሄዳ እንግዲህ ተቀምጣ ስለናፈከኝ ነው ናፍቆቴ ደግሞ እስከሚወጣ አይንህን እንደዚህ ሌው ብላለች ማለት ነው። መኮንን መሰላት እንደሱ እንደ በማለት እንግዲህ አይተዋለች ማለት ነው። እሱ ምንድን ነው ስላል ለጸጋዬ ለቤዝቲ መልእክት የሰጥሃት አንተ ነህ ወይ? ምን ለማድረግ እየሞከርክ ነው? ዋጋ ነው የማታስከፍልህ ተይ ብለኸኝ እኔ ትቻለሁ። ስለዚህ ይህን ነገር ለምን እዚህ ጋር እናቆመው በማለት ነው ማለት ነው። እሷ ግን ማቆም ስለማትፈልግ እሱ ግን ምንም ነገር ስለ መልእክቱ እንደማያውቅ ቢነግራትም በተደጋጋሚ እሷ ግን ልታምነው ፈቃደኛ አይደለችም። በቅርቡ ዋጋ አስከፍልሃለሁ በዚህ አይነት በሰራኸው ነገር ብለው እንግዲህ
ዝታበት ዛዝታበት ማለት ነው ትሄዳለች ማለት ነው። ልክ እንደሄደችም እንግዲህ ለያሬድ ያሬድ ይጠራታል ማለት ነው። ያሬድንም ምንም አለቅም ብላ እንትን ትለዋለች። እንግዲህ መጀመሪያ ቤዚት ታገኘውና ያሬድም ምንም ነገር ማድረግ እንደሌለበትና ያኔ እየተከታተለ እስቲ ምን ማድረግ እንደፈለገች መከታተል እንጂ ለእሷ ጉዳት ወይም ማሳገት ወይም በቃ ብዙ ነገር እንዳያደርጋት ታደርገዋለች ማለት ነው። እሱም የሆነ ነገር እንዳላደርግ እኮ እያገሽ ነው ወይም እንዳላደርግ እኮ እያደረግሽ ነው፣ ምን ይሻለናል ምናምን ስላትም ህይወታችን እኮ በጠበጠችው፣ እሱማን እየበጠበጠችው ነው። ነገር ግን በዚህ አይነት መልኩ መሆን የለበትም በፍጹም ብላለች ማለት ነው። ያው ጸጋ ምንም ያክል ክፉ ብትሆንም ቤዚቲ ግን ክፉ መሆን አትችልም ማለት ነው። እንደ ሰው መልካም ነገር ነው የምታስበው ማለት ነው። እንግዲህ ይህን ተመካክረው ሲለያዩ ማለት ነው ኤላ መንገድ ጠብቁ ማለት ነው፣ እዛው ክላስ ውስጥ ማለት ነው። ምንድነው ነገሩ? ምን እየተፈጠረ ነው ያለው ይላታ ማለት ነው። እሱም ምንድነው ስትለትም ዛሬ መልእክት ደርሶሻል ስለ ማን ነገረ ስትለውም እሷም ጸጋ እንደነገረችው እና ምን እንደሆነ እንዴት ነግረው ቢጠይቃትም እሷ ግን እንደዛ እንዳልሆነና ያኔ እሱን የሚመለከት ስላልሆነ ደግሞም ብነግርህም ምንም አይመለከትህም በማለት ማለት ነው ጥላው ትሄዳለች። ብትነግረኝ ግን መልካም ነው ብሏል ማለት ነው። ኤላ እንግዲህ ምንም አይልም ምንም ያው አዲስ ነገር መኖሩን ቢያቅም ስለ ነገሩ ግን ሊያቅ አልቻለም ማለት ነው። ጥላው ሄዳለች ማለት ነው። ቹቻ በጣም ጨንቋትና ብስጭት ብላ ብስልስል ብላ እንግዲህ ያው እናቷን ወይንም ዳኒን እንድታገኘው እንትን ብላለች ማለት ነው። ዳኒንም ልክ እንዳገኘችው ማለት ነው። ዳኒ ይሄን ነገር ማን የሰጠህ ደብዳቤውን እንግዲህ ጸጋ በከባዱ ልትበቀለኝ ነው። ስለዚህ ይሄን ነገር ደግሞ አንተ ታውቃለህ ማን እንዳደረገ፣ ለምን አትነግረኝም ማለት ነው። እኔን ስታስብ ብዙ ነገሮች አሳልፈናል። ደካማ አባት እንዳለ አውቃለሁ። እኔም አንድ ህፃን ልጅ እህት እንዳለች ታውቃለህ። ስለዚህ እኔ የሆነ ነገር ብሆን አንድ ህፃን ልጅ ሜዳ ላይ እንደምትወርቅና ማንም ሰው እንደሌላት እንድታስብ ነው የምፈልገው ትለዋለች ማለት ነው። እኔ ምንም ነገር አላውቅም ብሎ እንግዲህ ዳግም ግግም ይልባታል ማለት ነው። ዳኒ ይህንን የሚያየች እንግዲህ አክስቷ በዚህ ማለት ነው ብር ልካላት ማለት ነው። ያው እንግዲህ ክረምት ልትማርና ለሚዜ ደግሞ አዳዲስ አንዳንድ ነገሮችና ችቻ ደግሞ ስልክ ገዝታ ቲክቶክ ላይ ፈታ ፈታ ልትልብን ነበረ ማለት ነው። ነገር ግን ነገሩ በዚህ ባልሆነ ላሰቡት ነገር እንትን አለ ማለት ነው። ሮቤርቶ ደግሞ እንግዲህ ከዳኒ እንትና ጋር ባደረገው ፋይቲንግ ማለት ነው እንግዲህ እንትና በድል ወጥቷል ማለት ነው። እንግሊዘኛ በአማርኛ ተፈርሾ ማለት ነው። ያሬድ አሸንፏል ማለት ነው። እንግዲህ ይሄን ያዩ እንትና ማለት ነው ትምህርት ቤት ትንሽ ሚኪና እንትና ማለት ነው። እኔ በነገራችን ላይ በጣም ነው የሚመችው። ዝም ብዬ ሳያችሁ ራሱ ሳቄ ነው የሚመጣው ማለት ነው። እንግዲህ የሆነውን ነገር ሁሉ ድጋሜ እንደዚህ አይነት ነገር ስህተት እንደማይሰራና ስላላወቀ ነው ምናምን ብለው ይቅር በሉት ምናምን ብሎ ማለት ነው ይቅር እንዲሉት አድርጓል። ይቅር እንዲለው አድርገዋል ማለት ነው። ሁለተኛ ይሄ ስህተትም እንደማይደገም ማለት ነው። እንግዲህ ደግሞ ያልተሳካው ፍቅር ወይም ያልተሳካው እንትን ማለት ነው ለዚህ ማለት ነው ጄሪ እና እንትና እንግዲህ ቤት እንግዲህ ከዮሳስ ጋር ለመራቅ እንግዲህ ያው ከትምህርት ቤትም እየቀጣች ነው። በዛም ላይ ደግሞ በጣም እንትን ብላለች ማለት ነው። ከሱም ጋር ብቸኝነት ብዙ ነገር አሳልፋለች። ሄቨን ደግሞ ይሄ እንግዲህ ሰላም የነሳት ምን ማድረግ እንዳለባት ግራ ገብቷታል ማለት ነው። ምን ብናደርግ ይሻለናል የሚለው ነው። ሲያታማክራትም እንግዲህ ጄሪ እንደነዛ አይነቶች መሰሪ ነገሮች የሆነ ነገር ፈልገው ነው እንጂ ከአንቺ ሌላ ነገር ፈልገው አያውቁም። እነዚህን ሰዎች ታያቸው ይቅርብሽ ነው የምልሽ ቤዝ እንትና ትላታለች ማለት ነው። እንግዲህ አይተንፍሱ ደግሞ በትልቁ ማለት ነው በትልቁ ስሟታን ጄሪ ማለት ነው። እንደሳ ማት አትሉኝም። እሷ እንግዲህ ስታሰባስብና ስታሰላስል የነበረችውን ወንበር ላይ ተቀምጣ ማለት ነው እንደዚህ ብላ ብሏታል ማለት ነው። እንኳን ሁለተኛውን ጉንጯን አንደኛውን ጉንጯን ራሱ ለሳማት ራሱ ብላለች ያለች ማለት ነው። እና እንዴት እኔን ጄሪን እንዴት ትስመኛል እንዴት እያለችው ነው ማለት ነው። እኔ አይተንፍሱ እንዴት ነው የማልስምሽ? አይገርምሽም? እንደውም ገጠር ቦት ተሸክሜሽ ነበር የምሄደው ብሎ ማለት ነው። ትንሽ እንትን ብላ ሄቨንም እንግዲህ በቻለችው መጠን አረጋግጣት ለፖሊስ ወይም ለዳይሬክተሩ መናገር እንደሌለባትና እሱም እንግዲህ እንትና እንደሚያረጋጋው ወይም እንዲናገራላት ማለት ነው። እሷም እንግዲህ ሁለቱም እንግዲህ በትሪት ላይ ናቸው ማለት ነው። ኢዮስያስ ደግሞ ኢዮስያስ ማለት ነው ተኔ ራቅ ብትለውም ሊርቃት አልቻለም። ምክንያቱም ፍቅሩን ግለጭልኝ ብሏታል። እሷ ግን መቼም ቢሆን ፍቅርህን አልገልጽም፣ ምክንያቱም እኔ አላፍቅርም ብሏለች። እንደዛ አይኑን ፈጠጥ አድርጋ እያየች ማለት ነው። እሱ ግን አንድ ቀን እንደዚህ እንዳቃጠልሽኝ እንደምታፈቅሪ ትነግርኛለሽ፣ ይሄ ደግሞ የማይቀር ጉዳይ ነው
ብሏል ማለት ነው። ኢሳያስ እንግዲህ በራሱ የሚጎርና በጣም እንትን በራሱ ያለው ኮንፊደንስ እንትን ነው። በሄቨኑ ምክንያት አንቦጭ ብሏል ማለት ነው። በነገራችን ላይ በጣም የሚያሳዝነው ማለት ነው በጣም የሚያሳዝነው ነገር አሁን የና ቤዚቲ ጉዳይ ነው ማለት ነው። ይሄን ህይወታቸውን መልሳ እንደዛ አመሰቃቅለዋለች ማለት ነው። እንግዲህ መኮንን በራሱ ተፍ እያለ ነው ማለት ነው። ደመረም አለ ኤላም አለ። በዛ ላይ ደግሞ ጸጋ ራሱ ቹቻን እንግዲህ በጣም ማስጠንቀቂያ ሰጥታታለች ማለት ነው። ይሄን ያህል በጣም መልካም ልጆች ነበሩ ለሷ ማለት ነው። ነገር ግን ያው ታውቃላችሁ አንዳንድ ጊዜ ህይወት እንደዛ እናንተ እንደዚህ ናችሁ ማለት ነው። እናንተ የምትሰሩት ሌላ ህይወት የምትሰጣችሁ ሌላ ናት ማለት ነውና ሁሉም ነገር ተመስገን ነው፣ አልሐምዱሊላ ነው። ቤዚቲ እንዴት ትቋቋማለ? ኤላን ነው ማለት ያሬዲን ነው የምታሳጣቸው? ቀስቴን ነው ሚጢጣን ነው ማን ነው ልታሳጣቸው ያሰበችው? ጸጋ በጣም ከባድ ነው፣ ከባድ ነው። የምሬን ነው የምላችሁ ማለት ነው። እና ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ለዛሬ ይዤላችሁ የመጣሁት ይህን ይመስል ነበር። ወዳችሁና ፈቅዳችሁ ስለምትከታተሉ ከልብ 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 አመሰግናለሁ። እናንተ ደግሞ ላይክ ሼር አድርጉልኝ፣ አበረታቱኝ። ሀሳብ አስተያየታችሁን ኮሜንት ሳጥን ላይ አስቀምጡልኝ። ኔክስት ደግሞ ቪዲዮ ይዤላችሁ እመጣለሁ። ቸር ሰንብቱ እስከዛው